ስንቶቻችሁ ናችሁ የዚችን ጦጣ ታሪክ የምታውቁ? በጣም እውነቴን ነው የምላችሁ። ቪዲዮውን እስከ መጨረሻ ይዩት። አንጀታችሁን የምበላ ታሪክ ነው ያላት። በቃ እናቷ የሞተችባት ጦጣ ናትና የምትቀርበው ወገን አታ ወገኖቿ ሁሉ ስገፏት የምትቀርበውን አታ አሻንጉልት አገኘችና ከአሻንጉልቷ ጋር በቃ እንደ እናት እንደ አባት እየጎተተች ይዛ ትዞራለች። አስቧት በዛ ጨቅላ ዕድሜ እቺ ጦጣ እንደዛ ስትሆን። ስንቶቻችን በየጎዳና ህፃናቶችን እያየን የምናልፋቸው ምንሰድባቸው። እነዛ ልጆች እኮ እነዛ ህፃናት እኮ ኬር ይፈልጋሉ፣ ጥንቃቄ እንዲደረግላቸው። እንደ ማንኛውም ህፃን የሰው ልጅ ናቸው፣ እንክብካቤ እንዲደረግላቸው ይፈልጋሉ። እኛ ግን እንኳን እንክብካቤ ማድረግ የሆነ ነገር ሲጠይቁን እንኳን እንደ ሰው አንቆጥራቸውም። በጣም ያሳዝነኛል ብዙ ጊዜ ይሄን ነገር ያለው። አንዳንዴ እውነቴን ነው የምላችሁ፣ ቆሜ ቁጭ ብዬ መንገድ ላይ አወራችኋለሁ። እነዚህ ትንንሽ ህፃናቶች መንገድ ላይ የምለምኑትን አይታችሁ ታውቃላችሁ? ፕሊዝ ባካችሁ እኔ ልንገራችሁ፣ ህይወት በጣም ከባድ ነው ለአንዳንድ ሰዎች። ብቸኝነት በጣም ከባድ ነው። በህዝብ መካከል ሆኖ ላይክ ምረዳ የሚያግዝህን አጠገብህ የሚቆም ሰው ማጣት ማለት እጅግ በጣም አስቀያሚ ስሜት ነው ያለው።